ሰሞኑ በቲክቶክ እና በኢንስታግራም የምታዩዋቸው እንደነዚህ አይነት ቫይራል የሆኑ የኤአይ ቪዲዮዎች እንዴት መስራት እንደሚቻል ማወቅ ትፈልጋላችሁ? በዛሬ ቪዲዮ እናንተ ምንም ሳትከፍሉ በነፃ ስልካችሁ ብቻ በመጠቀም እንደነዚህ አይነት ለቲክቶክ፣ ለኢንስታግራም እንዲሁም ደግሞ ለዩቲዩብ የሚሆኑ ቪዲዮዎች እንዴት ምንም ወጪ ሳታወጡ ከኢሜጅ ክሬሽን እስከ ቪዲዮ ጄነሬሽን እንዴት መስራት እንደምትችሉ ግልጽ በሆነ መንገድ ሙሉ ስቴፕን አሳያችኋለሁ። እናንተም ቪዲዮውን ላይክ በማድረግ ጀምሩት። አሁን አሰራሩን ለማየት ወደ ቪዲዮ። መጀመሪያ እንደነዚህ አይነት የኤአይ ፎቶዎች ክሬት ለማድረግ መጀመሪያ ወደ ቻትጂፒቲ ወይም ደግሞ ወደ ጀሚናይ በመሄድ ይሄን ፕሮምፕት ጽፋላችሁ። ከዛ ይሄን ጽፈን ከጨረስን በኋላ ክሬት እንለዋለን። እናንተ ይሄን ፕሮምፕት የምትፈልጉ ከሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ እናንተ ኮፒ አድርጋችሁ ወደ ጀሚናይ ወይም ደግሞ ወደ ቻትጂፒቲ በመሄድ ፔስት አድርጋችሁ መስራት ትችላላችሁ። ከዛ ኤአይ በራሱ ይሄን የሚመስል ፎቶ ሰርቶ ያመጣልናል። ከዛ በጀሚናይ ክሬት ያደርገልን ፎቶ ዳውንሎድ ለማድረግ ፎቶዋን አንድ ጊዜ ክሊክ እናደርጋለን። ከዛ ከታች ሴቭ የምትለዋን ክሊክ በማድረግ ኢሜጁ ወደ ጋላሪያችን እናስቀምጠዋለን። ከዛ ይሄ ሰርተን ከጨረስን በኋላ ወደ ጉግል ወይም ደግሞ ክሮም በመሄድ ሰርች ማድረጊያ ቦታ ላይ ቪግል ኤአይ ብለን በትክክል ጽፈን ሰርች እናደርጋለን። ከዛ ይቺ ከላይ ያለችውን ቪግል ኤአይ የምትለዋን እሷን መርጠን ክሊክ እናደርጋለን። ከዛ በታች በኩል ያለችው ትራይ ቪግል የምትለውን አንድ ጊዜ እሷን ክሊክ እናደርጋለን። ከዛ ወደዚህ ፔጅ ያስገባችኋል። የምትፈልጉትን የራሳችሁን ቪዲዮ ክሬት ለማድረግ ከታች የፕላስ ምልክቷን አንዴ ክሊክ እናደርጋለን። ከዛ ሚክስ የምትለዋን እዚህ ጋር ክሊክ እናደርጋለን። በመቀጠል ወደዚህ ያስገባናል። መጀመሪያ ልንቀይረው የፈለግነውን ቪዲዮ ለማስገባት እዚህ ከላይ ያለችውን ኢምፖርት የምትለዋን እሷን ክሊክ እናደርጋለን። ከዛ ወደ ጋለሪ ያስገባናል። የፈለግነውን እንዲቀየርልን የፈለግነውን ቪዲዮ መርጠን ክሊክ እናደርጋለን። እዚህ ጋር ግን ማየት ያለባችሁ እናንተ የምትመርጡት ቪዲዮ ከ1 ደቂቃ በታች መሆን አለበት። ከ1 ደቂቃ በላይ ቪዲዮ ካስገባችሁ ኤአይ ራሱ ቪዲዮአችን አይቀበለውም ማለት ነው። ከዛ የፈለግነውን ቪዲዮ ከመረጥን በኋላ ከታች ደን የሚለውን ክሊክ ስናደርገው ቪዲዮውን ወደ አፕሊኬሽኑ ራሱ ይወስደዋል። ከዛ እሱ አፕሎድ አድርጎ እስኪጨርስልን እንዲንቀሳቀስ ወይም ደግሞ እንዲጨፍርልን የፈለግነውን ፎቶ ለማስገባት እዚህ ከታች ዲቫይስ የሚለውን ክሊክ እናደርጋለን። ከዛ ወደ ጋላሪያችን ወስዶ ፎቶ ያስመርጣችኋል። እናንተ ለዚህ ብላችሁ ያዘጋጃችሁት በቀድሞ በጀሚናይ ክሬት ያደርጋችሁት ፎቶ መርጣችሁ ክሊክ ታደርጋላችሁ። ከዛ ቪዲዮውና ፎቶውን አፕሎድ አድርጎ እስኪጨርስ ትንሽ እንጠብቀዋለን። ከዛ ከጨረሰ በኋላ ከታች ሚክስ የምትለዋን አንዴ ክሊክ እናደርጋለን። አሁን ቪዲዮውን ጀነሬት አድርጎ እስኪጨርስልን ትንሽ እንጠብቀዋለን። አሁን እንደምታዩት ጀነሬት አድርጎ ጨርሰዋል። ጀነሬት ያደረገልን ቪዲዮ ለማየት ቪዲዮዋን አንዴ ክሊክ እናደርጋለን። ቪዲዮውን እንደምታዩት ልክ እሷን ስትጨፍረው እንደነበረ ራሱ ኤአዩ ክሬት ያደርግልናል ማለት ነው። እዚህ ጋር ግን በፕላትፎርሙ ውስጥ የሙዚቃውን ድምጽ መስማት ስለማንችል የሙዚቃውን ድምጽ ለመስማት መጀመሪያ ቪዲዮውን ዳውንሎድ ማድረግ ይኖርብናል። ከዛ ቪዲዮውን ዳውንሎድ ለማድረግ ከታች ያለችውን የዳውንሎድ ምልክት እሷን ክሊክ በማድረግ ቪዲዮአችን ወደ ጋላሪያችን ኤክስፖርት ያደርግልናል ማለት ነው። አሁን ክሬት ያደረግነው ቪዲዮ ይሄ ነው። እናንተ የፈለጋችሁትን ቪዲዮ ከቲክቶክ ዳውንሎድ እያደረጋችሁ እንደፈለጋችሁ ስቴፕን እያያችሁ የራሳችሁ ቪዲዮ ክሬት ማድረግ ትችላላችሁ። እንግዲህ የተከበራችሁ የቻናሌ ቤተሰብ በዛሬ ቪዲዮ እንዴት እንደነዚህ አይነት ቫይራል የሚወጡ የኤአይ ቪዲዮዎች ራሳችሁ እንዴት ክሬት እንደምታደርጉ በዚህ ቪዲዮ በቂ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። እናንተም እኔ ኢሜጅን ጀነሬት ለማድረግ የተጠቀምኩትን ፕሮምፕት የምትፈልጉ ከሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንዲሁም የራሳችሁ ኢሜጅ ክሬት ለማድረግ ከፈለጋችሁ ደግሞ እንዳሳያችሁ የራሳችሁን ፕሮምፕት ያስገባችሁ መስራት ትችላላችሁ። እናንተ ደግሞ እንደነዚህ አይነት ቪዲዮዎች በዚህ ኤአይ እየሰራችሁ ቪዲዮዎቻችሁ ወደ ቲክቶክ፣ ወደ ኢንስታግራም እንዲሁም ደግሞ ወደ ዩቲዩብ በመልቀቅ ቪዲዮዎቻችን ቫይራል ማድረግ ትችላላችሁ። ቪዲዮውን ከጠቀማችሁ ላይክ ማድረግ አትርሱ። እናንተ ደግሞ እንደነዚህ አይነት የቴክኖሎጂ ቪዲዮዎች እንደርሳችሁ ለቻናሌ ሰብስክራይብ በማድረግ ቻናሌን እንድታሳድጉት በትህትና ጠይቃለሁ። መልካም ጊዜ